ለተሰኞ ጥር 11 ቀን 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልን ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ተጠናክሮ በቀጠለው የፋኖ ተጋድሎ 4 ያገዛዙ ጦር አመራሮች ተገደሉ። የአራቱም ግዛት የፋኖ ኃይሎች አንድነታቸውን ባበሰሩ ማግስት በከፈቱት የማጥቃት ኦፕሬሽን 4 የመቶ አለቅነት ማዕረግ ያላቸውን አመራሮች ጨምሮ ከ34 በላይ ያገዛዙ ጦር አባላት መገደላቸው ታውቋል። በፋኖ አንድነት ከባድ ድንጋጤ ውስጥ የገባው አገዛዙ በሜካናይዝድና በእግረኛ ታግዞ ለመከላከል ቢሞክርም የፋኖን ጥቃት መመከት እንዳልቻለ ተነግሯል። ዝርዝር መረጃው ደርሶናል፣ የምትሰሙት ይሆናል። የቀድሞው የትግራይ መከላከያ ኃይል ቲዲኤፍ ከፍተኛ አመራር ብርጋዴር ጀነራል ግዑሽ ገብሬ መታሰራቸውን ተከትሎ በትግራይ የፖለቲካ አመራሮች መካከል ከፍተኛ ውዝግብ ተነሳም። የትግራይ ክልል ሰላምና ጸጥታ ቢሮ ጀነራሉ በወታደራዊ የፍርድ ቤት ክስ እንደተመሰረተባቸው ሲያስታውቅ ፕሮፌሰር ክንደያ ገብረ ሕይወትና ሌሎች የትግራይ ከፍተኛ የሚባሉ አመራሮችም ተቃውሞ ማሰማት ጀምረዋል። ከወደ መቀሌ የደረሰንን ይህንን ወሳኝ መረጃ በተጨማሪም የትግራይ ፖለቲካ እንዴት እየሆነ ነው የሚለውን በዝርዝር እናስደምጣችኋለን። ሰይፉ ፋንታሁን በቅርቡ በሞት በተለየው የአርቲስት ነጻነት ወርቅነህ ስርዓተ ቀብር ላይ ንግግር እንዲያደርግ ተጋብዞ ፈቃደኛ አለመሆኑ ብዙዎችን ሲያነጋግር ቆይቷል። ሆኖም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ይህንን ጉዳይ አስመልክቶ ባወጣው መረጃ ከዝምታው በስተጀርባ ያለውን አስገራሚ እውነትና የሰይፉ ፋንታሁንን ያልተገለጠ ማንነት ይፋ አድርጎታል። ለመሆኑ ሰይፉ ፋንታሁን ንግግር አላደርግም ያለበት ምክንያትና ያልተገለጠው ማንነቱ ምን ይሆን? በዝርዝር ሰሙታላችሁ። የኢትዮጵያ አየር መንገድ ወደ አትላንታ የሚያደርገውን በረራ ሊያቋርጥ መሆኑ ታወቀ። አንጋፋው የኢትዮጵያ አየር መንገድ ወደ አሜሪካ አትላንታ የሚያደርገውን በረራ ከ2 ሳምንት በኋላ እንደሚያቋርጥ ታውቋል። ለምን? በዝርዝር ይዘነዋል። ክቡራትና ክቡራን የቻናላችን ቤተሰቦች ከኛ ጋር ቆይታችሁን የምታደርጉ ከሆነ ያስተዋወቅናችሁን እነዚህን ጉዳዮችና ሌሎችንም በዝርዝር እናስደምጣችኋለን። ታዲያ በየቀኑና በየሰዓታቱ የምንለቃቸው ትኩስ መረጃዎች ወዲያውኑ እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ አድርጉ። እስከ መጨረሻው ተከታተሉን። ተጠናክሮ በቀጠለው የፋኖ ተጋድሎ 4 ያገዛዙ ጦር አመራሮች ተገደሉ። የአራቱም ግዛት የፋኖ ኃይሎች አንድነታቸውን ባበሰሩ ማግስት በከፈቱት የማጥቃት ኦፕሬሽን 4 የመቶ አለቅነት ማዕረግ ያላቸውን አመራሮች ጨምሮ ከ34 በላይ ያገዛዙ ጦር አባላት መገደላቸውን የተከዜ ክፍለ ጦር አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ ስር የሚገኘው ተከዜ ክፍለ ጦር ከጥር 8 እስከ ጥር 10 2018 ዓ.ም ለተከታታይ 3 ቀናት ከአገዛዙ ጋር ባደረገው እልህ አስጨራሽ ተጋድሎ የላስታ ሰንሰለታማ ተራሮች የሰራዊቱ መቀበሪያ ሆነዋል ብሏል። አገዛዙ በመድፍ በአየር መቃወሚያና በሞርተር ታግዞ ከላስታ ወረዳ ኩል መስክ መነሻውን በማድረግ ሰፊ ቀጠና ያካለለ አውደ ውጊያ ያደረገ ቢሆንም ከተከዜ ክፍለ ጦር የፋኖ አባላት የተከፈተበትን የመልሶ ማጥቃት መቋቋም ተስኖት አብዛኛው ሙትና ቁስለኛ እንዲሁም ምርኮኛ ተደርጓል። በዚህ አውደ ውጊያ 4 የመቶ አለቅነት ማዕረግ ያላቸው አመራሮችን ጨምሮ 34 ያገዛዙ ኃይል ሲደመሰስ ከ20 በላይ መቁሰላቸው ታውቋል። በተጨማሪም 21 ክላሽንኮቭ፣ 685 የድሽቃ ተተኳሽ፣ 550 የብሬን ተተኳሽ፣ 760 የክላሽ ተተኳሽ፣ 18 የእጅ ቦምብ፣ 26 የደረትና የወገብ ትጥቅ በፋኖ ተማርኳል። በደረሰበት መብረቃዊ ምት ድንጋጤ ውስጥ የገባው ያገዛዙ ጦር በመድፍ በሞርተርና በዙ 23 የአካባቢውን ቀጠና በዘፈቀደ በመደብደብ ከአንድ አካባቢ ብቻ የሚገኙ የ5 አርሶ አደር ቤቶችንና ሙሉ ንብረት ማቃጠሉ እንዲሁም ማውደሙ ታውቋል። የጀነራሉን መታሰር ተከትሎ በትግራይ ተቃውሞ ተነሳ። የቀድሞው የትግራይ መከላከያ ኃይል ቲዲኤፍ ከፍተኛ አመራር ብርጋዴር ጀነራል ግዑሽ ገብሬ በቁጥጥር ስር መዋላቸውን ተከትሎ በክልሉ የፖለቲካ አመራሮች መካከል ከፍተኛ ውዝግብ ተነስቷል። የትግራይ ክልል ሰላምና ጸጥታ ቢሮ ጀነራሉ በወታደራዊ ፍርድ ቤት ክስ እንደተመሰረተባቸው ሲያስታውቅ፣ ፕሮፌሰር ክንደያ ገብረ ሕይወት በበኩላቸው እስሩን የወንጀል ቡድን ሴራ ሲሉ ኮንነውታል። የክሱ ዝርዝር የትግራይ ክልል ሰላምና ጸጥታ
ቢሮ ባወጣው መግለጫ ብርጋዴር ጀነራል ጉሽ በቲዲኤፍ ቁጥጥር ስር መዋላቸውን አረጋግጧል። ቢሮው እንደገለጸው ጀነራሉ በሰሜን ምስራቅ እዝ ከሳሽነት ለወታደራዊ ፍርድ ቤት የቀረበባቸው ክስ የሚከተሉትን ያትታል። አንደኛ፣ ከጠላት ጋር መተባበር፣ ሁለተኛ፣ ሰራዊቱን ለማፍረስ መሞከርና ሶስተኛ፣ የበላይ አመራሮችን ትዕዛዝ አለማክበር። ቢሮ አክሎም ማንም ሰው ከሕግ በላይ አይደለም በማለት አንዳንድ የሰራዊት አመራሮች የሰራዊቱን ሕገ ደንብና ዲሲፕሊን በመጣስ ለግዳጅ ዝግጁ እንዳይሆን ሲያሴሩ እንደነበርና ለዚህም ተጠያቂ እንደተደረጉ አስታውቋል። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝደንትና የአሁኑ ስምረት ፓርቲ አመራር ፕሮፌሰር ክንደያ ገብረ ሕይወት በበኩላቸው የጀነራል ግዑሽን እስርና የቀረበውን ክስ አጥብቀው ተቃውመዋል። ፕሮፌሰሩ በሰጡት አስተያየት በጀነራሉ ላይ የቀረቡት ክሶች ውሃ የማይቋጥሩ ናቸው ያሉ ሲሆን እስሩ በትግራይ ያለው የወንጀል ቡድን ምን ያህል ቀውስ ለመፍጠር ፈቃደኛ መሆኑን የሚያሳይ ነው ብለዋል። አክለውም የሰላምና ጸጥታ ቢሮው ያወጣው መግለጫ ማንኛውም ሰው ፍርድ ቤት እስካልወሰነበት ድረስ እንደ ንጹሕ ይቆጠራል የሚለውን የሕግ መርህ የጣሰ ነው ሲሉ ተችተዋል። ፕሮፌሰሩ አያይዘውም በኢትዮጵያ ውስጥ ወታደራዊ ፍርድ ቤት ያለው ብቸኛው ክልል ትግራይ መሆኑን ጠቅሰዋል። ብርጋዴር ጀነራል ግዑሽ ገብሬ ከቀድሞ የህወሓት ታጋዮች አንዱ ሲሆኑ ከ1983 ለውጥ በኋላ በመከላከያ ውስጥ በተለያዩ ኃላፊነቶች አገልግለዋል። የሰሜኑን ጦርነት ተከትሎ ወደ ትግራይ በመመለስ የትግራይ መከላከያ ኃይልን ከመሰረቱትና ለ2 ዓመታት አርሚ 15 የተሰኘውን የጦር ክፍል በመምራት በቁልፍ የውጊያ ግንባሮች ተሳትፈዋል። አንዳንድ መረጃዎች እንደሚያመለክቱት ጀነራል ጉሽ በህወሓት ውስጥ በተፈጠረው የውስጥ ልዩነት ሳቢያ ከስራ ታግደው የቆዩ ሲሆን በተለይም ከአቶ ጌታቸው ረዳ ከኃላፊነት መነሳት ጋር በተያያዘ ቅሬታ እንደነበራቸው ይነገራል። ጉዳዩ በወታደራዊ ፍርድ ቤት የሚታይ ይሆናል። ሰይፉ ፋንታሁን በቅርቡ በሞት በተለየው የአርቲስት ነጻነት ወርቅነህ ስርዓተ ቀብር ላይ ንግግር እንዲያደርግ ተጋብዞ ፈቃደኛ ለመሆኑ ብዙዎችን አነጋግሮ ነበር። ሆኖም ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ ይህንን ጉዳይ አስመልክቶ ባወጣው መረጃ ከዝምታው በስተጀርባ ያለውን አስገራሚ እውነትና የሰይፉን ያልተገለጠ ማንነት ይፋ አድርጓል። ቴዎድሮስ በጽሑፉ እንዳረጋገጠው ሰይፉ ፋንታሁን አርቲስት ነጻነት ወርቅነህ በሕይወት እንዲቆይ ከማንም በላይ ከፍተኛ ጥረት ሲያደርጉ ከነበሩት ጥቂት የቅርብ ሰዎች አንዱ ነው። ከአንድ ዓመት በፊት አርቲስት ነጻነት ለሕክምና ወደ ህንድ ሲጓዝ ሰይፉ ፋንታሁን ከ1 ሚሊዮን ብር በላይ የሚገመት ድጋፍ አድርጓል። በቅርቡም ነጻነት ሲታመም ሰይፉ ከውጭ ሀገር ከአሜሪካ ዶክተር በማስመጣትና አስፈላጊውን ወጪ ሁሉ በመሸፈን አርቲስቱ እንዲድን የቻለውን ሁሉ አድርጓል። ደራሲው እንዳስነበበው ሰይፉ ለነጻነት የሚያስፈልገውን ወጪ ሁሉ እኔ ያመጣለሁ፣ አንተ ብቻ ተረጋግተህ ሕክምናህን ተከታተል በማለት በተደጋጋሚ ሲለምንና ሲደግፍ ነበር። ጥያቄው ታዲያ ሰይፉ ለምን አልተናገረም የሚለው ነው። በቀብሩ ዕለት ሰይፉ ወደ መድረክ ወጥቶ ንግግር ያላደረገበት ምክንያት የንቀት ወይም የቸልተኝነት ሳይሆን ጥልቅ የሆነ የልብ ስብራትና ቁጭት ውጤት መሆኑን ቴዎድሮስ ገልጿል። ሰይፉና ጥቂት ወዳጆቹ የትናንቱ የቀብር ዕለት እንዳይመጣ አቅማቸው የፈቀደውንና ከዚያም በላይ አድርገዋል ያለው ጸሐፊው የልፋታቸው ውጤት መና ቀርቶ አርቲስቱ በማረፉ የተሰማቸው ጥልቅ ሐዘንና ቁጭት ዝምታን እንዲመርጡ እንዳደረጋቸው አመላክቷል። ጋዜጠኛ ቴዎድሮስ የሰይፉን ስብዕና ሲገልጽ ሰይፉ ቧልተኛ ቢመስልም በድብቅ የእውነት ክርስትናን የሚኖር ሰው ነው ብሏል። ብዙውን ጊዜ እርዳታ ሲያደርግ ከአሜሪካ አንድ ወዳጄ የላከው ነው፣ ስሜ አይጠቀስ ብሏል በማለት የራሱን ገንዘብ ለሌላ ሰው ስም ሰጥቶ የሚረዳ የሰውን ክብር የማይነካና በችግር ላይ የማይጨፍር ሰው መሆኑ ተመስክሮለታል። ጸሐፊው ሲያጠቃልል በቀብራችሁ ላይ ማቅ ለብሰው ከተገኙት ይልቅ ሳትሞቱ በሕይወት እያላችሁ የደረሱላችሁና ዝም ያሉት የእናንተ ጠቃሚ ወዳጆች ናቸው ሲል አስተማሪ መልእክቱን አስተላልፏል። የኢትዮጵያ አየር መንገድ ወደ አትላንታ የሚያደርገውን በረራ ሊያቋርጥ መሆኑ ታወቀም። አንጋፋው የኢትዮጵያ አየር መንገድ ወደ አሜሪካ አትላንታ የሚያደርገውን በረራ ከ2 ሳምንት በኋላ ያቋርጣል። የአየር መንገዱ የትኬት መቁረጫ ድረገጽ እንደሚያሳየው ይህንን በረራ ለመጨረሻ ጊዜ የሚያደርገው ፌብሩዋሪ 2 ሲሆን ከዚህ ቀን በኋላ የዚህን በረራ ትኬት ማግኘት የሚቻለው ጁን 1 ቀን 2026 ነው። የስታር አሊያንስ አባል የሆነው የኢትዮጵያ አየር መንገድ ከዓለማችን በመንገደኞች ብዛት ቁጥር 1 ወደ ሆነው አትላንታ መብረር የጀመረው እንደ አውሮፓውያን አቆጣጠር በ2023 ሲሆን በአሁኑ ወቅትም በሳምንት 3 በረራዎችን እያደረገ ይገኛል። አየር መንገዱ ለሚቀጥሉት 3 ወራት ይህንን
ይህንን በረራ የሚያቋርጠው የመንገደኞች ፍላጎት ዝቅተኛ በመሆኑ ነው። ለዚህ ደግሞ ፕሬዝደንት ትራምፕ በበርካታ የአፍሪካ ሀገራት ላይ የጣሉት የጉዞ ማዕቀብ አንደኛው ምክንያት ሲሆን፣ ሁለተኛው ምክንያት ደግሞ በአሜሪካ ውስጥ ክረምት በመሆኑ የሰዎች የጉዞ ፍላጎት በመቀነሱ ነው። ይህ በእንዲህ እንዳለ እነዚህ ሁለት ምክንያቶች ተጽዕኖ የፈጠሩት በአትላንታው በረራ ላይ ብቻ አይደለም። የኢትዮጵያ አየር መንገድ ወደ ኒውዮርክ በሚያደርገው በረራ ላይም ከጃንዋሪ 26 አንስቶ ለውጥ ፈጥሯል። ቀደም ሲል ከአዲስ አበባ ተነስቶ በሮም በኩል አድርጎ ወደ ኒውዮርክ ይበር የነበረ ሲሆን ከተጠቀሰው ዕለት አንስቶ ግን ይህ በረራ ተሰርዟል። በምትኩ በቶጎ በኩል የሚደረግ እንደሚሆን ድረገጹ ላይ ለመመልከት ተችሏል። ፑንትላንድ የአይኤስ ተዋጊ የሆኑ 23 ኢትዮጵያውያንን መያዟን ትላንት ምሽት በአጭር መግለጫ አስታውቃ ነበር። ጉዳዩን የተመለከተ ሰፊ መረጃ እጃችን ገብቷል። ቀጥሎ እናቀርበዋለን። የሶማሊያ ግዛት የሆነችው ከፊል ራስ ገዟ ፑንትላንድ በቁጥጥር ስር ከዋለቻቸው 53 የእስላማዊው ታጣቂ እስላሚክ ስቴት አይኤስ ተዋጊዎች መካከል ግማሽ ገደማው ኢትዮጵያውያን መሆናቸውን አስታውቃለች። የፑንትላንድ የጸረ ሽብር ዘመቻ በማህበራዊ ሚዲያ ገጹ ኢትዮጵያውያን እንደሆኑ የገለጸ ጻቸውን 26 የአይኤስ ተዋጊዎች ፎቶና ስም ዝርዝር ይፋ አድርጓል። የአይኤስ ተዋጊዎች እንደሆኑ የተገለጹት ግለሰቦች የተያዙት አልሚስካት በተባለው ተራራማ አካባቢ ከተደረገው ውጊያ በኋላ መሆኑን የፑንትላንድ የጸጥታ ኃይሎች ቅዳሜ ጥር 9 2018 ዓ.ም ገልጸዋል። የፑንትላንድ ኃይሎችና አይኤስ ለአንድ ዓመት ገደማ በአልሚስካት ውጊያ ሲያደርጉ የቆዩ ሲሆን አይኤስ በዚህ አካባቢ ግዙፍ ምሽጎች ነበሩት። የፑንትላንድ ኃይሎች በግዛቷ በሚንቀሳቀሰው አይኤስ ላይ የከፈቱት ሰፊ ወታደራዊ እንቅስቃሴ አካል የሆነውን ይህንን ዘመቻ ያከናወኑት በተባበሩት አረብ ኤሚሬቶችና አሜሪካ እገዛ እንደሆነ አስታውቀዋል። የጸረ ሽብር ዘመቻው ጀግኖች የፑንትላንድ ኃይሎቻችን በተባበሩት አረብ ኤሚሬቶችና አሜሪካ እገዛ አልሚስካት ውስጥ አይኤስን አሸንፈዋል። ዘመቻው የመጨረሻ ደረጃ ላይ ነው ሲል በኤክስ ገጹ ጽፏል። ከዚህ ልጥፍ ጋርም የአይኤስ ተዋጊ ናቸው የተባሉ 53 ሰዎች ፎቶ፣ ስማቸውና ዜግነታቸው ተጠቅሶ ተለጥፏል። እነዚህ የውጭ ሀገር ተዋጊዎች የኢትዮጵያ፣ ሳውዲ አረቢያ፣ ቱርክ፣ ሞሮኮ፣ ሶሪያና ታንዛኒያ ዜግነት እንዳላቸው ተጠቅሷል። የፑንትላንድ የጸረ ሽብር ዘመቻ መረጃ እንደሚያሳየው ግማሽ ገደማው ወይም 26 ያህሉ ሰዎች ዜግነታቸው ኢትዮጵያዊ ነው። በሁለተኛ ደረጃ የተቀመጡት የየመንና የሞሮኮ ዜጎች ናቸው። የሁለቱም ሀገራት ዜግነት ያላቸው 99 ሰዎች እንደተያዙ ተገልጿል። 5 ታንዛኒያውያን፣ 2 ቱርካውያን እንዲሁም 2 የሳውዲ አረቢያና ሶሪያ ዜግነት ያላቸው ሰዎች እንደተያዙ የፑንትላንድ መረጃ ያመለክታል። የውጭ ሀገር ተዋጊዎች በቁጥጥር ስር መዋላቸውን በተመለከተ ቢቢሲ ሶማሌ ያነጋገራቸው የፑንትላንድ የማስታወቂያ ሚኒስትር መሐሙድ አይዲድ ድሪር ከየትም ይምጡ ከየት ከሩቅም ይሁን ከቅርብ ሁሉም አንድ አይነት ርዕዮተ ዓለም የሚከተሉ ናቸው ብለዋል። በግሪንላንድ ጉዳይ ከአሜሪካ ጋር የተፋጠጡት የአውሮፓ መሪዎች ላጸፋ ምላሽ እየተዘጋጁ መሆኑ ተገለጸ። የአውሮፓ ህብረት አምባሳደሮች የአሜሪካው ፕሬዝደንት ዶናልድ ትራምፕ በአውሮፓ አጋሮች ላይ ሊጥሉ ያሰቡትን የታሪፍ እቅድ እንዲተው ለማሳመን የሚያደርጉትን ጥረት ለማጠናከር ስምምነት ላይ መድረሳቸውን አስታውቀዋል። ታሪፉ ተግባራዊ የሚሆን ከሆነ ህብረቱ የአጸፋ እርምጃ ለመውሰድ እየተዘጋጀ መሆኑን ትናንት እሁድ ዕለት እንደተናገሩ የዜና ወኪሉ ሮይተርስ ዘግቧል። ፕሬዝደንት ትራምፕ ቅዳሜ ዕለት በሰጡት መግለጫ አሜሪካ ግሪንላንድን እንድትገዛ እስካልተፈቀደላት ድረስ ከአውሮፓውያኑ የካቲት 1 ጀምሮ በአውሮፓ ህብረት አባላት በሆኑ ሀገራት ላይ ተከታታይ የታሪፍ ጭማሪዎችን እንደሚያደርጉ ዝተዋል። የታሪፍ ጭማሪ ይደረግባቸዋል የተባሉት ሀገራት ዴንማርክ፣ ስዊድን፣ ፈረንሳይ፣ ጀርመን፣ ኔዘርላንድስ እና ፊንላንድ ናቸው። የአውሮፓ ህብረት ሀገራት በበኩላቸው እርምጃውን በማስፈራራት የማስገደድ ዘዴ እንደሆነ በመግለጽ ኮንነውታል። የህብረቱ መሪዎች አሜሪካ ላይ እርምጃ ለመውሰድ ምን አይነት አማራጮች እንዳሏቸው ለመወያየት ለመጪው ሐሙስ አስቸኳይ ስብሰባ ጠርተዋል። ከቀረቡት አማራጮች አንዱ ወደ አውሮፓ በሚገባውና 107.7 ቢሊዮን ዶላር ዋጋ እንዳላቸው በሚገመቱት የአሜሪካ ምርቶች ላይ ታሪፎችን መጣል ነው። እስካሁን ድረስ ጥቅም ላይ ውሎ የማያውቀው የአውሮፓ ህብረት የጸረ ማስገደድ እርምጃ በሌላ አማራጭነት ቀርቧል። ይህ እርምጃ አሜሪካ በአውሮፓ ህብረት ውስጥ ትርፍ በምታገኝባቸው የዲጂታል አገልግሎቶች፣ የኢንቨስትመንት፣ የባንክ ስራዎች ወይም የንግድ አገልግሎቶች ላይ ገደብ የሚጥል ነው። እንደ ሮይተርስ ዘገባ አሁን ባለው ሁኔታ ከዚህ ይልቅ ታሪፎችን መጣል ሰፊ ድጋፍ ያለው አማራጭ እንደሆነ የአውሮፓ ህብረት ምንጮች ገልጸዋል።
ይህ በእንዲህ እንዳለ የዴንማርክ ጠቅላይ ሚኒስትር ማቴ ፍሬድሪክሰን አውሮፓን ማስገደድ አይቻልም ሲሉ ለትራምፕ ዛቻ ምላሽ ሰጥተዋል። ትራምፕ አሜሪካ ግሪንላንድን ለመጠቅለል የምታደርገውን ሙከራ የሚያሰናክሉ ከሆነ 8 የአውሮፓ ሀገራት ላይ ታሪፍ እንደሚጣልባቸው ዝተዋል። ትራምፕ ከፊል ራስ ገዝ የሆነችው የዴንማርክ ግዛት ግሪንላንድን እንደሚጠቀልሉ መግለጻቸውን ተከትሎ እቅዳቸውን የማይቀበሉ ሀገራት ላይ ታሪፍ እንደሚጥሉ ማስታወቃቸው በአውሮፓ ውዝግብ አስከትሏል። ታሪፍ ይጣልባቸዋል የተባሉት 8 ሀገራት በጋራ ባወጡት መግለጫ የትራምፕ እቅድ አደገኛ አካሄድ ነው ሲሉ ኮንነውታል። ታሪፍ ለመጣል መዛት ግንኙነትን ያሻክራል፣ ዴንማርክን እንዲሁም የግሪንላንድ ሕዝብን ሙሉ በሙሉ እንደግፋለን ብለዋል። የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባል ሀገራቱ የአርክቲክን ደህንነት ለመጠበቅ ቁርጠኛ ነን ሲሉም አቋማቸውን ገልጸዋል። የአሜሪካ አጋር የሆኑት ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ኔዘርላንድስ፣ ኖርዌይና ስዊድን እንዲሁም ዩናይትድ ኪንግደም በጋራ ካወጡት መግለጫ ባሻገር የዴንማርክ ጠቅላይ ሚኒስትር በተናጠል ባስተላለፉት መልእክት የትራምፕን እቅድ አጥብቀው አውግዘዋል። በፌስቡክ ገጻቸው ባሰፈሩት ጽሑፍም ግጭት የፈለግነው እኛ አይደለንም፣ እኛ ትብብር ነው የምንሻው፣ የተቀረው አውሮፓ ስለደገፈን ደስተኛ ነን፣ አውሮፓን ማስገደድ አይቻልም ብለዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።